ህጋዊ ካርታ ፕላን ያለው የሚሸጥ ቦታ እየላችሁ ቀርብ ያለው ወሎ ኮምቦልቻ ነው። 200 ካሬ ነው። የማህበር ነው። ለአስፋልት ቅርብ ነው። ለከተማም ቅርብ ነው። ለትርፍም የሚሆንና ለመኖሪያም የሚሆን አሁን ራሱ ቤት ሰርታችሁ መግባት ትችላላችሁ። የደመቀ ሰፈር ነው። እስከዛሬ የማህበር ቦታ ገዝታችሁ እንደዚሁም ደግሞ ቂስ ቦታ ደርግ መሬትም ገዝታችሁ ህጋዊ ከሆነ በኋላ የደረሰባችሁን ተናዳችሁ ሪከርድ በቴሌግራምና በዋትስአፕ እያደረጋችሁልኝ ነበረ መልስልን እያላችሁኝ ዛሬ እንግዲህ ግልጽ አድርጌ ነግራችኋለሁ። እስከዛሬ ያልገዛችሁ ልጆች እዚህ ጋር ከመግዛታችሁ በፊት ወሳኝ የሆነ ለእናንተ ጠቃሚ የሆነ እነግራችኋለሁ በምን መልኩ መግዛት እንዳለባችሁ። የዚህንም የማህበር ቦታ 200 ካሬ ዋጋውን እነግራችኋለሁ። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ። በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሆናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሆናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ፣ ወሎና ኮምቦልቻ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ091425 7198 ወይም በ0966 388249 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና እየተከበራችሁ የእንድሪስ አብዱ ዩቲዩብ ቻናል አድማጭ ተመልካቾች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። ውድ ቻናል ቤተሰቦች ዛሬ በአዲስ ቪዲዮ ነው የመጣሁላችሁ። መግቢያ ላይ እንደሰማችሁት 200 ካሬ ነው፣ የማህበር ነው። ወሎ ኮምቦልቻ እንዳልፋችሁ ዋጋው እንደዚህ የተጋነነ አይደለም። እንደዚሁም ደግሞ የማህበር ቦታ ስትገዙ በምን መልኩ መግዛት እንዳለባችሁ አንዳንድ ልጆች የማታውቋላችሁ የዚህን የማህበር የ200 ካሬ ቦታ ዋጋ እነግራችኋለሁ። ዋጋውን ከማወቃችሁ በፊት እዚህ ጋር ከመግዛታችሁ በፊት ወሳኝ የሆነ ጠቃሚ የሆነ ለእናንተ በምን መልኩ መግዛት እንዳለባችሁ እነግራችኋለሁ። ቪዲዮውን በላይክ ጀምሩት። እንደዚሁም ደግሞ ለቻናላችን አዲስ ሆናችሁ ሰብስክራይብ አድርጉ። ነባሮች ደግሞ ፈቃደኛ ከሆናችሁ ደስተኛ ከሆናችሁ ይህን ቪዲዮ ከወደዳችሁት ሼር በማድረግ አበረታቱኝ። ምክንያቱም ለእናንተ ነው የሚጠቅማችሁ። እዚህ ጋር ያለውን ነገር አውቃችሁ መግዛት አለባችሁ። ለወደፊት እንደዚህ አደጋ ላይ እንዳትወድቁ ነው የምነግራችሁ። እስከዛሬ ቂስ ቦታ ደርግ ምሪት መግዛት ባለባችሁ እየነገርኳችሁ እንደዚሁም ደግሞ ደርሶባችሁ አይታችኋል። የማህበር ቦታ እንደዚሁም ደግሞ የማህበር ቦታም ያልሆነ ገዝታችሁ ቤት ከሰራችሁ በኋላ ስም ለማዞር ባለቤቱ ላይ ስንደውል ስልክም አነሳም። እንደዚሁም ደግሞ አንዳንድ ልጆች ብር ጠየቀን እኮ ይሄን ያህል ብር እያላችሁ ራሱ እየነገራችሁ ነበረ። እዚህ ጋር እኔን አዳምጡ የምላችሁ ነገር ለዚህም ነው የሚጠቅማችሁ ማለት ነው። ቢያንስ ያን ሰውዬ ለማጣራት በጎረቤትም ሆነ እንደዚሁም ደግሞ በምትገናኙበት ሰው ላይ ማጣራት አለባችሁ። በተቻላችሁ አቅም ከመግዛታችሁ በፊት ቦታውን ማጣራት አለባችሁ። በጎረቤት ጥሩ ነው ሆሳ ነው የሚለውን መልካችን እንደሚለያይ አስተሳሰባችን ይለያያል የሰው ልጅ ስንባል ማለት ነው። እዚህ ጋር ማወቅ ያለባችሁ ፈጥናችሁ ገዝታችሁ ከዛም በኋላ ምን ትሆናላችሁ? እንደዚህ አይነት አደጋ ይደርስባችኋል ማለት። ሰበቡን ማድረስ ግድ ነው። ሰበቡን ከማድረስ ወደኋላ እንዳትሉ። በማንኛውም ሰው ላይ ሄዳችሁ ስትገዙ በምታውቁት እንደዚሁም ደግሞ በምትቀርቡ ሰው ላይ መግዛት አለባችሁ። አንዳንድ ልጆችም አላችሁ ወዳውኑ በቃ ቦታውን እንደዚህ ያውላችኋል፣ ይገዛሉ፣ ካርታውን በቃ ይቀበላሉ፣ በቃ ይሄዳሉ። እነሱ ካርታው ሲሰጡ በቃ ያ ሰውዬ ለምንም እንደማያስፈልጋቸው የሚያስቡ ቤተሰቦቻችሁ አሉ። ያስፈልጋል። ቦታውን ብቻ እንደዚህ ስም አልዞረም፣ በውክልና ነው። ውክልና ማለት እንግዲህ ያው ያኔ መሸጥ አይችልም ሻጩ ማለት ነው ባለ ቦታው። ነገር ግን ስም አልዞረም። ይህንን ማወቅ አለባችሁ እባካችሁን። በማንኛውም ሰው ላይ ሄዳችሁ ስትገዙ አጣርታችሁ ግዙ። እዚህ ጋር ሰው ሁሉ እኩል አይደለም ብያችኋለሁ። የሚዋሽ ደላላም አለ የሚያገናኝ ሰው ማለት ነው። ያልሆነው ኖ ብሎ ማለት ነው። ከዛ አሳምኖ ያጋዛል። በኋላ ነው እንግዲህ ገዢ እንደዚህ የሚናደደው። እንደዚሁም ደግሞ ሻጭ የሆነ ሰውም የሚዋሽ አለ። የእርሻ መሬት የሆነውን የቂስ ቦታ ነው የደርግ ምሪት ነው ብሎ የሚሸጥ ሰው አለ። ማጣራት ባለባችሁ መልኩ አጣሩ ብዬ ስነግራችሁ ስታጣሩ ነው እንደገና የእርሻ መሬት ሆኖ የምታገኙት። የእርሻ መሬትና የቂስ ቦታ የደርግ ምሪት አንድ አይደለም። የገበሬ መኖሪያ ቦታ ነው። ነገር ግን የመጽደቅ ዕድሉ የሰፋ ነው ለቦታ ስለሆነ መጀመሪያ የደርግ ጊዜ የተመሩት ማለት ነው። ይሄንን ግልጽ አድርጌ እስከዛሬም ስነግራችሁ ቆይቻለሁ። እንደዚሁም ደግሞ ስታጣሩ የተዋሻችሁም ሰዎች አላችሁ እየነገራችሁ ነበረ። ለዛም ነው እንደዚህ ግልጽ ላደርግላችሁ የፈለኩት። እኔ እዚህ ጋር እንደዚህ ብዬ ሳስረዳችሁ ኑቶሎ በእኔ ላይ ግዙ እኔ ነኝ ጥሩ ሰው ብዬ እያልኩ ወይም ደግሞ ስለኔ ጥሩነት እያወራኋችሁ አይደለም።
በማንኛውም ሰው ላይ ሄዳችሁ ስትገዙ አጣርታችሁ ግዙ። የምትገዙትን ሰውዬ ባለቦታ ለትርፍም ይሁን ለቤት መስሪያም አስባችሁ ያንን ቦታ ስትገዙ አጣሩ። ምክንያቱም ያንን ለትርፍ የገዛችሁትን ቦታ ለመሸጥ አስባችሁ ነው። ያ የሚገዛችሁ ሰው ያጣራል ስለዛ ሰውዬ ባህሪ። ምክንያቱም ነገ ጧት እሱን ስለሚፈልገው ቤት ከሰራ በኋላ ለማዞር ጸባው አስቸጋሪ ከሆነና ለሰው ግድ የለሽ ከሆነ አላህን የማይፈራ ፈጣሪውን የማይፈራ ከሆነ ያን ቦታ አይገዛችሁም፣ ይቀመጣል ማለት ነው። እንደዛ እንዳይሆን ሰበቡን ከማድረስ ወደኋላ እንዳትሉ። እንግዲህ እስከዛሬ እንደዚህ ቤት ከሰራችሁ በኋላ የጠየቋችሁ ብር አለ እየነገራችሁ በጣም ነው የሚከብደው። እዚ ጋር ለስም ማዛወሪያ የሚጠይቅ ብር ሻጭ የሆነ ሰው ይሄን ያህል ብር ስጡኝ ሲል በጣም ነው የሚከብደው። ስለዚህ አጣሩ። አላህን የሚፈራ ሰው መሆን አለበት። ቢያንስ ጎረቤቱ እንደዚህ የመሰከረለት ሰው ጥሩ ነው እሱ መልካም ሰው ነው ብሎ ከመለሱላችሁ ከአካባቢ ወይም ደግሞ የሚያውቁት ሰዎች በቃ ግዙት። ሰበቡን አድርሳችኋል እናንተ ማለት ነው። በኋላ የምትጸጸቱበትና የምትናደዱበት ነገር የለም። ይህንን የማታደርጉ ልጆች አንዳንድ ልጆች ናችሁ የማታዳምጡ እንደዚህ በቃ ቸኩላችሁ እንትን የምትሉ የማትረጋጉ ናችሁ። ብዙዎቻችሁ የምታዳምጡ ናችሁ። እንደዚህ ከአደጋ ላይ አትወርቁምና በዛሬ እየላችሁ የቀረብኩትን የዚህ የማህበር ቦታ የ200 ካሬ ዋጋውን ነግራችኋለሁ። ለከተማ ቅርብ ነው፣ ለአስፋልትም ቅርብ ነው። ቢያንስ 4 ደቂቃና 3 ደቂቃ እንደዚህ ጠጋ ያለው ለአስፋልት 2 ደቂቃ ነው የሚያስኬደው። ሩቅ የሚባል አይደለም። እንዳልፋችሁ አንደኛ እዚህ ጋር ደግሞ የሚያገናኛችሁ ሰው ወይም ቤተሰብ ልካችሁ ቦታውን ሊያይላችሁ ሊገዙ ሲሉ ዋጋ መነጋገር ያለባቸው ከባለቤት ጋር። አንዳንድ ሰዎች አሉ በቃ ባለቤት ሳያቀርቡ እንደዚህ ዋጋ የሚነጋገሩ ማለት ነው። የእናንተ ቤተሰቦች ከዛ ከደላላው ጋር ዋጋውን የሚጨርሳሉ። ለምን? ደላላው ባለቦታ ነው እንዴ? ባለቦታው ማቅረብ አለበት። ከባለቦታ ጋር ነው እንደዚህ ዋጋ መደራደር ያለባቸው ቤተሰቦቻችሁ። እንደዚህ በመቶ ሺህ ቤት እንደዚህ ፈርቅ እየያዙ ማለት ነው። እንደዛ መሆን የለበትም። በቃ ቢያንስ ለዛ ለሰው ለለፋበት የኮሚሽን በፐርሰንት መስጠት ነው እንጂ እሱ እንደ ሻጭ ሆኖ ያንን ቦታ እንትን ማለት የለበትም። እስከዛሬም እንግዲህ በእኔ ላይ ቤተሰብ እየላካችሁ ዳይሬክት ከባለቤት ጋር እያገናኘሁላችሁ ነው። አይታችኋል በተግባር ሻጮችም ገዢዎችም በቪዲዮ ማለት ነው። ማየት ማመን ነው። እንግዲህ የምታውቁት ታውቁኛላችሁ። ቤተሰብ ልካችሁ ነግረዋችኋል። እንደዛ እንዳትበሉ መጠቀሚያ አትሁኑ ማለት ነው። ቢያንስ መጠቀም አለባችሁ። እናንተም እንደ አካባቢ በሚሸጠው ዋጋ ገዝታችሁ መጠቀም አለባችሁ። አትበሉ ነው የምላችሁ። ለዛሬ እንግዲህ ይላችሁ የቀረብኩት የማህበር ቦታ ወሎ ኮምቦልቻ 200 ካሬ ዋጋው 1.6 ነው። ድርድር አለው። ገዢ የሆናችሁ መግቢያም ላይ ስልኬ አለ በ0966388249 ላይ ታገኙኛላችሁ። ቤተሰብ ላኩ። አስባችሁ ወስናችሁ እንደዚህ የሚቀንስም አለ፣ ከዛ በታችም የሚሸጥ አለ። ደረጃ አለው የማህበር ቦታ። ድልድል የሚጠይቅ አለ፣ እንደዚህ ዋጋው የሚቀንስ ማለት ነው። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። የደወል ምልክቱን ስትጫኑ ሁሌ የምለቀው ቪዲዮ ይደርሳችኋል። ለዛሬ እንግዲህ ይዤላችሁ የቀረብኩትን የማህበር ቦታ እንደምትወዱት ተስፋ አደርጋለሁ። እንደዚህ ደግሞ ስለነገርኳችሁና ወሳኝ የሆነ መግዛት ባለባችሁ መልኩ የነገርኳችሁንም እንደምትወዱት ተስፋ አደርጋለሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ሁኑ። እወዳችኋለሁ።